የሃይሚን አስተዋይነት እንዲሁም ደግሞ በሳልነት ያየንበት ቀን ነበር ትናንትናና በጣም ድንቅ የሆነ የሃይሚ እንግዲህ የልቧን ንጹህነት እንዲሁም ደግሞ ያደረገችውን ነገር ለምንድነውስ በጣም በርካታ ሰዎች እንግዲህ የማድረግ ግዴታ የለባትም የእዩን ልጅ የመያዝ የማሳደግ ግዴታ የለባትም እሷ የሚሉ በርካቶች አሉ። በሌላ በኩል ደግሞ በዚህ ንጹህ ልቧ በዚህ መልካምነቷ በዚህ አስተዋይነቷ ያደረገችው ነገር እጅግ በጣም የሚያኮራና ደስ የሚል ነው በማለት እንግዲህ ደግሞ በጣም በርካቶች ሲያመሰግኗት እንዲሁም ደግሞ የበለጠ ለሷ ያላቸውን ፍቅር እንግዲህ ሲገልጹ አይተን ነበረ። እንግዲህ ትናንትና ሃይሚ ያደረገችው ነገር የእዩን ልጅ በመቀበል የኔም ኃላፊነት ነውና እኔ እንደራሴ አድርጌ አሳድግልሻለሁ በማለት እንግዲህ የሴትነቷን እንዲሁም ደግሞ እንደ እህት አይታስ ነው እንግዲህ ያንን ነገር ስታደርግ የነበረው። ነገር ግን ከዚህ ሁሉ በላይ አንድ ሁለት የሆኑ በጣም አስገራሚ የሆኑ ሚስጥሮች አሉ። ሃይሚ ለምን ይሄንን አደረገች? ሃይሚ ለምን የእዩን ልጅ ወደ ራሷ ወስዳ ለማሳደግ ወሰነች? የሚሉ እንግዲህ ሁለት አስገራሚ የሆኑ ሚስጥሮች አሉ። እነሱን ለእናንተ እኛ የምናጋራችሁ ይሆናል። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛ እውነተኛ የሆነውን እንግዲህ ሀሳባችንን ለእናንተ የምናጋራችሁ ይሆናል ማለት ነው። እንግዲህ በትናንትናው ዕለት እንዳየነው ሃይሚ ከእዩ እንግዲህ ልጇን ተቀብላ እንደ እናት ሆኜ እንደ ራሴ ልጅ አድርጌ አሳድግልሻለሁ ምንም ሀሳብ እንዳይገባሽ በማለት እንግዲህ እዩን ስትጠይቃትና ልጇን ስትቀበላት አይተን ነበረ። ነገር ግን እጅግ በጣም በርካቶች ለምን ይሄ ነገር ሆነ? ለምን ይሄንን ማድረግ አስፈለገ? ሃይሚ ይሄንን የማድረግ ግዴታ የለባትም። ማድረግ የሚፈልጉትን ነገር በውጪ ማድረግ ይችላሉ በማለት እንግዲህ በርካቶች ሀሳባቸውን እየገለጹ ይገኛሉ። ነገር ግን እዚህ ጋር አንድ ትልቅ ጉዳይ አለ። በመጀመሪያ ግን የሃይሚን ንጹህነት የሃይሚን አስገራሚና በሳል የሆነ አስተሳሰብ እንግዲህ የሚያሳይ ነው። ከዚህ በፊት እንግዲህ ሃይሚና ብሩክ መሀል የተፈጠሩትን ነገሮች በዚህ ጉዳይ ሁላችንም አይተናል። ሃይሚ ራሷን እስከ መሳት ብዙ ነገር እስከ መሆን ሆስፒታል እስከ መግባት ሁሉ ደርሳ ነበረ። ነገር ግን አሁን ላይ ያው ከብሩክ ጋር ያላቸውን ነገር ትንሽ ሰላም እንዳልሆነ አይተን ነበረ። ነገር ግን ይሄን ሁሉ ስታስብ ስታቅድ ነገሮችን ስታስተካክል እንዲሁም ደግሞ ተረጋግታ ሃይሚ ወደ ራሷ ስትመለስ ያየችውና የተረዳችው ነገር አለ። እነዛም ምንድነው? በብልጠት ነገሮችን በብልሃት ነው ከእዩ ጋር ያለውን ነገር መፍታት የሚችሉት። አለበለዛ እሷና ብሩኬ መሀል እንግዲህ በመግባት እዩ እነሱን ልትለያይ እንዳሰበችና ብሩክን ወደ ራሷ ወደ እዩ ልትወስድ እንዳሰበች በደንብ ተረድታለች። ሃይሚ ገብቷታለም። እንግዲህ ለዛም ነው ሃይሚ ይሄንን ነገር እንግዲህ መፍታት ያለብኝ በብልሃት ነው በማለት በአንድ ሁለት እንግዲህ አስገራሚ ነገሮች ነው እንግዲህ ሃይሚ ይሄንን ነገር ማድረግ የፈለገችው። የመጀመሪያው ነገር ብሩኬን ከእዩ ለመታደግ። ምክንያቱም አሁን ላይ ክፍተት በተፈጠረ ቁጥር ሃይሚና ብሩኬ እንግዲህ ራሷም እዩ ስትላት ነበር፣ አልፈልገውም ብለሻል ስትላት ነበረ። ነገር ግን ይሄን ሁሉ ነገር በብልሃት መፍታት እንዳለባት ሃይሚ ገብቷታል። ስለዚህ ምን አደረገች? ወደ እዩ ሄዳ ልጇን ማሳደግ እንደምትፈልግ፣ ምክንያቱም እሷ ማለት ብሩክ እንደሆነች ብሩክ ደግሞ ሃይሚ ማለት እንደሆነ በዚህ ሰዓት እነሱ ቤተሰብ ያወቃቸው ጥንዶች እንደሆኑ እንግዲህ እንዲገባት እንድትረዳው እንዲሁም ደግሞ ብሩኬን መቼም ሃይሚ እንደማታዋው በደንብ አድርጋ እንድታምንላት ስለፈለገች ልጅሽን አምጪው በጋራ እናሳድጋለን ልጃችን ማለት ነች እንግዲህ በማለት እርግጠኛ እንድትሆን እዩን አድርጋታለች። ምክንያቱም ሃይሚ በእርግጠኝነት ብሩክን አተወውም፣ ብሩክም ደግሞ በተአምር ሃይሚን ሊተዋት አይችልም። ይህንን ነገር ደግሞ አስረግጣ እዩ ማወቅ እንዳለባት ስላሰበች ነው እንግዲህ ሃይሚ ይህንን ነገር ማድረግ የፈለገችው። በሁለተኛ ደረጃ ደግሞ ይህንን ነገር ሃይሚ ለምን አደረገች? ለምን ከእዩ ልጅ ተቀበለች የምትሉ ከሆነ ዲኤንኤው ምርመራው ልክ ስላልሆነ የእዩ ሴራ ስላለበት የዲኤንኤው ውጤት ልክ እንዳልሆነ ስለምታቅ እንዲሁም ደግሞ የአብዛኛው ሰው ጥያቄ የዚህ ዲኤንኤ ውጤት እንደገና መካሄድ እንዳለበት በጣም በርካታ ሰው ስለጠየቀ ይሄ ነገር አጠራጥሯታል ሃይሚን። ስለዚህ ምን ማድረግ አለባት? ልጇን በፍቅር በሰላም ተቀብላት ማድረግ ያለባቸውን ምርመራ በብሩኬና በሃይሚ እንዲሁም ደግሞ በእዩ ልጅ በሆነችው እንግዲህ በህፃኗ ልጅ በእነሱ መካከል አድርገው የዲኤንኤው ምርመራ እንደገና ብሩክ እንዲሰጥ እንዲሁም ደግሞ ከልጅቷ እንዳዲስ ወስደው የምርመራውን ውጤት እንዳዲስ እንግዲህ ቼክ ሊያደርጉ ሊፈትኑ እንደሆነ እንግዲህ በጣም በእርግጠኝነት እና በበሳልነት በሆነ መንገድ ሃይሚ ይሄንንም አስባ ነው የእዩ ልጅ ወደ እጇ ያስገባችው ወይም ደግሞ እኔ ጋር ትሁን እኔ ያሳድግልሻለሁ ያለቻት። ትልቁ
ምክንያት እንግዲህ ይሄ ነው። ምክንያቱም አስተውሉ እንግዲህ እዩ እስከዛሬ ስታደርግ የነበረው ነገር አይተናል። የሁለቱ መለያየት ትፈልጋለች። እንዲሁም ደግሞ ብሩክን ወደ ራሱ አድርጋ በልጇ አማካኝነት 12 ታስቀምጠው ትፈልጋለች። ለዛም ነው የውሸት ዲኤንኤ በማሰራት እንግዲህ ይህንን ውጤት አውጥታ በሁለቱ መሀል ክፍተት እንዲፈጠር የፈለገችው። ስለዚህ የሃይሚ በሳልነት፣ ብልጥነት፣ በተረጋጋ አእምሮ አስባ ይህንን ነገር በምን መንገድ መፍታት እንችላለን የሚለውን ነገር ስለተረዳች ቀጥታ አሁንም ድጋሚ እናድርግ ቢባል ፈቃደኛ ላትሆን ትችላለች እዩ። ስለዚህ ምንድነው ማድረግ ያለባቸው? ልጅቷን የሚያገኙበትን መንገድ ማስተካከል ወይም ማመቻቸት። በዚህ ሁሉ ነገር ውስጥ እንግዲህ ብሩኬ የለም። ነገር ግን ሃይሚ ነች ይህን ሁሉ ነገር እያደረገች ያለችው። ለምን? ከልቧ ስለምትወደው፣ እውነተኛ ፍቅር በመሀላቸው ስላለ፣ መቼም ልተወው እንደማችል ውስጧ ስለሚያውቅ፣ ስለዚህ ይህንን ትክክለኛ ነገር አድርጋ በዚህ ውጤት እርግጠኛ ከሆነች የራሷን ውሳኔ ለመወሰን ዝግጁ ነች። ይህም ውሳኔዋ ሊሆን የሚችለው ሁለት አይነት ውሳኔ ነው ሃይሚ ልትወስን የሚችለው። የመጀመሪያው የብሩክ ልጅ ከሆነች የብሩክ ልጅ ነች፣ ምንም ችግር የለውም። እንደ አባትነት መቁረጥ ያለበትን የልጅ ቀለብ ሊሆን ይችላል። በቃ ለልጅቷ አስፈላጊ የሆኑ ነገሮችን ማሟላት አለበት። ስለዚህ ያንን ማቅረብ ይችላሉ፣ ያንን ነገር ማሟላት ይችላሉ። በውጭ ሆነው መርዳት ያለባቸውን መርዳት ይችላሉ አለባቸውም። ከዛ ውጭ እንግዲህ ልጄን እኔ ማያዝ አልችልም አልፈልግም እንኳን ብላ ካለች አንደኛ ነገር ሙሉ ጤነኛ ነች። ልጇን የማሳደግ እንደ እናት በህይወት ካለች እንግዲህ ህጉም ያስገድዳል። ቅድሚያ ልጅ እናት ጋር ነው መሆን ያለበት በብዙ ነገሮች። እንግዲህ እናት ቅርብ ነች። እናት ለልጅ ያው እንግዲህ የወለደችው አካሏ ስለሆነ ያ እናት ትሻላለች ተብሎ ስለሚታሰብ ለእናት ጋር ቀድማ እንድታድግ ወይም ደግሞ ቅድሚያ ለእናት ስለሚሰጥ እዩ ግዴታዋ ነው ልጇን የመያዝ። ነገር ግን የአባት ኃላፊነት መቁረጥ ያለበትን ይቆርጥና ለሚያስፈልጋት ነገር እንዲውሉ ያደርጋል ማለት ነው። ስለዚህ ይሄንን ነገር እውነት ሆኖ ከተገኘ አንድ በዚህ መንገድ ሊያደርጉት፣ ሁለተኛ ነገር ይሄ ነገር ውሸት ሆኖ ከተገኘ ከዚህ በኋላ እዩ የምትባል ልጅ በብሩክ ህይወት ውስጥ በሃይሚ ህይወት ውስጥ እንዳትመጣ፣ ከዚህ በኋላ ያለው ነገር ውጤቱ ትክክል ሆኖ ከተገኘና የብሩክ ልጅ ካልሆነች እርግጠኛ ከሆኑ በውጤቱ እንግዲህ ምንም አይነት ማስተባበያ አያስፈልግም። ከነሱ ህይወት ለአንዴና ለመጨረሻ ጊዜ ትወጣለች ማለት ነው። ነገር ግን ይህንን ነገር ማድረግ አልችልም ወይም ደግሞ እናንተ ዋሽታችኋል የምትል ከሆነ ወደ ህግ ሄደው በህግ እንግዲህ ሁሉም ነገር መፍትሄ አለው። በህጋዊ መንገድ ከሱ ጋር ያለውን ነገር እንዲቋጭ ወይም ደግሞ ወደ እነሱ እንዳትመጣ ይደረጋል ማለት ነው። ስለዚህ ይህንን ሀሳቦች ሃይሚ እንግዲህ በማረፏ ብሩክን በጣም ስለምትወደው ተረጋግታ የእነሱን ህይወት ማስቀጠል ስለምትፈልግ ያለፉበትን ብዙ መከራዎች እንዲሁም ደግሞ ያለፉበትን ብዙ ችግሮች እንግዲህ ስለምታቅ በዘዴ በመፍትሄ ነውና ነገሮችን መፍታት የሚቻለው። እነዚህን ነገሮች አስባ በመምጣቷ እጅግ በጣም በጣም ጎበዝ አስተዋይ፣ እንዲሁም ደግሞ በጣም ሃይሚ የተረጋጋች እና በሳል አይነት ሴት ስለሆነች እንግዲህ ይህንን ማድረግ ትክክለኛ ውሳኔ ነው። ሃይሚ ትናንትና ያደረገችው እጅግ በጣም ትክክለኛና አሁንም በዚህ መንገድ ሄዳ አሁንም በሄደችበት ይህንን ውጤት ለማግኘት የመጨረሻውን እዩ የተባለችው ልጅ ለአንዴና ለመጨረሻ ጊዜ ከህይወታቸው ለማስወጣት እንግዲህ ይሄኛው መንገድ በጣም ትክክል ነው። እንዲሁም ደግሞ ብሩኬም ሊያግዛት ይገባል። አሁን እንግዲህ ብሩኬን በስሜታዊነት ወይም ደግሞ በንዴት እንዴት ግዴታሽ አይደለም የሷን ልጅ ማሳደግ እኔ ነኝ ኃላፊነት ያለብኝ በውጭም ቢሆን እኔ እረዳለሁ ሊል ይችላል። እንግዲህ አሁን ገና ሀሳቡን የብሩክን በደንብ እንግዲህ ዛሬ እናየዋለን። ነገር ግን ግዴታው ነው በቃ ማለት ማመን ያለበት በዚህ ሰዓት ላይ ሃይሚን ነው። ምክንያቱም በጣም ከጎኑ ቆማለች። በጣም ከጎኑ ሆና ብዙ ነገር ተከራክራለች። በጣም ለነገሮች እንግዲህ ራሷን ሰውታ ነው እንግዲህ ይህን ሁሉ ነገር እያደረገች ያለችው እና በዚህ ሰዓት ላይ ለሃይሚ ውስጧም ካለው ነገር ጋር እንግዲህ ጭንቀት፣ ማዘን፣ መከፋት፣ መጥፎ ነገሮች እንግዲህ አያስፈላጊ አይደሉምም አያስፈልጓትምም። ስለዚህ ብሩኬ ይህንን በመረዳት አሁን ላይ ሃይሚ በምትለው መንገድ በመሄድ በብልጠት በብልሃት ነገሮችን ማስተካከል አለበት ብለን ነው እኛ የምናስበው። ስለዚህ ብሩኬም ልትረዳት ይገባል። በዚህ መንገድ ሄዳችሁ እውነታውን ልታወጡ ይገባል። የእዩም ሴራ እንግዲህ መጋለጥ አለበት እና አንዴና ለመጨረሻ ጊዜ ከህይወታችሁ መውጣት አለበት እንላለን። እንግዲህ የሃይሚና የብሩክን እንግዲህ መልካም ነገር ሁላችንም ያሳየን እንላለን። ወደ ቤተሰቦቻችን በያላችሁበት አሁንም ፈጣሪ ሰላሙ ጤናውን ያድላችሁ። እንግዲህ በዚህ ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮመንት ላይ ያስፍሩልን። እንዲሁም ቪዲዮ ላይክ በማድረግ እንግዲህ ቤተሰብ በመሆን ሰብስክራይብ በማድረግ አብራችሁ እንድትቀጥሉ በአክብሮት በፍቅር እንጠይቃችኋለን። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። እንወዳችኋለን። መልካም ጊዜ